ያልሞክርክ ሲ በጌታ እንዳትወርድ በጌታ ያው ከሞትኩ ከዚህ በኋላ ነገር ትንቀለቀላለች። በሉ ፋሚሊዎቼ ማችለውን እችላለሁ ትላለች፣ ማይሆነውን ይሆናል ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁና የተወደዳችሁ የዜዶ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ጁምዓል ሙባረክ አለይኩም። እንዴት ናችሁ? በነብዩ ሰለላሁ ዐለይሂ ወሰለም ላይ የምታዳምጡት የምትሰሙት የምታዩት በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዱ። ሌላው ነገር ኢንሻአላህ ትላንትና ሩታና ወይም ውሽሚትና ውሽማው አደጋ ደርሶብኛል ብለው በሰሩት ቪዲዮ አብዛኛው ሰው በጣም ደንግጧል። በደነገጠበት ያክል ግን እውነታው ሲያውቅ ማለት ነው ወላሂ በጣም ነው ትሪያላቸው እና እኔ እግሬ ሳይሰበር ነው የገባሁት ዩቲዩብ ወላሂ ልክ ነው። በጣም ደነገጡ። አብርሽና ሩታ አደጋ ደርሰውብናል ብላ በሰራችው ውሽሚት እና በጣም ነበር ደነገጡት። ሐቂቃ ይሄ ነገር እውነት ይሆናል። ምክንያቱም ሰው እየበደላችሁ ሰው እንደዚህ እያረጋችሁ ማለት ነው አደጋ አይደርስም ብሎ ማለት አይደለም፣ ይደርሳል። ምክንያቱም ይሄ ውሸት አድርጋችሁ ሚዲያ ላይ አውጥታችሁት ነገር ግን ይሄ ሁሉ በሩታ ላይ የምትፈጽሙት ግፍ እናንተ ላይ እንደሚሆን አትጠራጠሩ ማለት ነው። በአንደኛ ሁለተኛ ደረጃ ሲጀመር አያትሽ ቤት ይዘሽው ሄደሽ ምን ነው ብለሽ አስተዋወቅሽያት። ሁለተኛ ነገር ከአያትሽ ቤት ወጥተሽ ሌላ ቦታ እንግድነት ተጠርተናል ምናምን ብለሻል። እና ደግሞ አንቺ አላገባሽው ወይስ እኔ የምለው ቆይ ጥያቄ አለኝ። ግን እኔ ቲክቶክ ላይ ነው የሰማሁት ሩታ እስከምትወልድ ነው የጠበቁት እንጂ አብርሽ ሽማግሌ ልኮ ሊያገባት ነው የሚል ሪከርድ ድረስ ተለቆ ሰምቻለሁ። እውነት ነው የሚመስለው ሲጀመር ማለት ነው። እስከምትወልድ ጠብቃችሁ እናንተ ልትጋቡ ነው መሰለኝ። በቃ ያኔ የእሷ ራሱ ትግስቷን እየተፈታተነቻት ያላችሁ ነገር ግን ኦልሬዲ በቃ እንደፈለግሽ አድርጊው መብትሽ ነው። ምክንያቱም መጀመሪያ ራሱ ትዳር ላይ እያለው ራሱ እኮ ሩታ ስታናግርሽ ማለት ነው እኔ ከአብርሽ ጎን ልሆን ነው የመጣሁት ብለሻል። ኦልሬዲ መልስ ሰተሻል አንቺ ማለት ነው። ምንም ባቲ በቃ አሁን አብርሽ ለያንቺ ሆኖ አድርገሽዋል ማለት ነው። ነገር ግን ማለት ነው ሩታ የደረሰባት ነገር እኔ ላይ አይደርስም ብለሽ ካሰብ በጣም ተሳስተሻል። ይደርሳል። ለምን መጀመሪያ ላይ ሩታና አብርሽ በእንደዚህ አይነት ነበር አይገመቱም። ምክንያቱም በጣም ነበር የሚዋደዱት። በቃ በመሀላቸው መተሽ አንቺ ሳትገቢ በፊት እጅግ በጣም ነበር የሚዋደዱት። በጣም ይከባበሩ ነበረ፣ በጣም ይፈቃቀሩ ነበረ። ነገር ግን አሁን አንቺ ከህይወታቸው ብትወጪ ይሄ ሁሉ ደረጃ አይመጣም ነበረ። አንቺም ነገር ግን ወላሂ ይደርስብሻል። አይደርስብኝም ብሎ ማለት የለም፣ ይደርስብሻል። የሩታ እጣ ፋንታ አንቺ ላይ ነው የሚወድቀው። ከእናትም ምንድነው ከአያቴ ቤት ሄደን አያትሽ ምን ብለሽ አስተዋወቅሻት? የወደፊት ባለቤቴ ነው ብለሽ አስተዋወቅሻት ወይስ እንዴት ነው? አልገባኝም እዚህ ጋር። እና ደግሞ ከአያትሽ ቤት ወጥተሽ ወደ ሌላ ቤት ተጠራሽ። በምንነት ነው የተጠራችሁት? ሲጀመር በምንነት ነው የተጠራችሁት? ሀቂቃ ነው የምላችሁ። እኔ በነገራችን ላይ ማለት ነው ይሄ ዝም ብሎ እንደዚህ እጅ ነው። አሁን ወላሂ አንቺና እሱ እጅ ነው ያላችሁኝ ሀቂቃ። ምክንያቱም እየማገጣችሁ ነው ያላችሁት። እሱ ባለትዳር ነው ያኔ ሐተለው ቢወቃ ያኔ በወረቀቱ ራሱ ቢፈርም ማለት ነው የልጅ እናት ነው። አንቺ ቢያንስ እኮ ሚስቱ መውለድ ራሱ እስከምትወልድ ድረስ ጠብቀሽ እንደዚህ ብትንዘላዘሪ ጥሩ ነበረ። ነገር ግን እጅግ በጣም ነው የምታሳፍሩት ሀቂቃ። ደግሞ ሳታፍሩ እኔ እንጃ። ግን ራስ በራሳችሁ ተሻካክማችሁ ራስ በራሳችሁ ስትተጣጠቡ ራስ በራሳችሁ እንደዚህ ትንሽ እኮ የቀረቁ ለመሳሳም ብቻ ነው የቀራችሁ ሀቂቃ። እና ዝም ብላችሁ አትጃጃሉ። እውነት ሩታ እስከምትወልድ ድረስ እኮ መጠበቅ የለባችሁ። ምክንያቱም አሁንም እኮ ሩታ እስከምትወልድ ድረስ እኮ አልጠበቃችሁም እናንተ ማለት ነው። እና ባትጠብቁ ይሻል ነበር። ግን አሁን እኔ ወላሂ እንደውም ይልከርዱ አሁን አግኝቼ ባወርደውና እናንተ ባሰማችሁ በጣም ደስ ይለኛል። ወላሂ እንዲፈልገዋለሁ እና ቲክቶክ ላይ የሆነች እህታችን የሆነ የወንድማችን ምናምን ስታወራው ነው እና ሩታ እስከምትወልድ ነው የጠበቁት እና አብርሽ ሽማግሌ ለመላክ እንትን እያሰበ ነው ምናምን እና እሷ እስከምትወልድ ምን አስጠበቀ? አሁንም እኮ መላክ ትችላለህ። ምክንያቱም አሁንም እኮ ክብርህን አልጠበቅም ወይም የእሷ ክብር አልጠበቅላትም። ስለዚህ እኔ የእሷ የማናት የሄርሜላ ቤተሰብ አላት እንዴ? ቤተሰብ ቢኖራት እኮ ከባለ ትዳር ጋር እንደዚህ ስትሆን ቢያዩት እኮ ታይ አቁሚ ምናምን ይሏት ነበረ። ግን ቤተሰብ ራሱ ያላት አይመስለኝም። እና
እጅግ በጣም ነው የሚያሳፍረው። ሀቂቃ እኔ በጣም ተናደድኩት። ሀቂቃ ወላሂ እንደዚህ እኔ ከበፊት የበለጠ አሁን ነው የተናደድኩት። ለምን አንድ ሰው ሚስቱ እርጉዝ ሆነ ከሱ ተለይታ ምናምን ኖረ። አሁን እሱ ገና ሚስቱ አልወለደች ምናምን ሳትል ከሌላ ልጅ ጋር ኧረ እኔ ቢሆን ማለት ነው ወላሂ አለምንም ጥሩ ሁለታቸውን ገድዬ እጅ ነበር የምሰጠው። ሀቂቃ ነው የምላቸው ወላሂ። እኔ በበኩሌ እንደዛ ነበር የማደርገው። እኔ እጄ ሰጠ ነበር። ሁለታቸውን ገድያቸው እጄ ሰጥ ነበረ። እንደ ሩታ ዝም እምላቸው እንዳይመስላችሁ። እንደውም ሩታ ጎበዝ ጀግና ናትና በጣም አከበረቻቸው።